ቃልም እገባለሁ ያልኩህን ነገር ስታረግ ብቻ ነው። እንደውም 50% ጨምረህ እንድትሰጠኝ ነው ፈልገው። እውነት ግን አንቺ ከኔ ተወለድሽው? እኔንም ተጠራጠርከኝ አይደለ? መቼም የዚህ ቤት ጉድ ቀስ እያለ ነው የሚወጣው። በል እንግዲህ አንቺም ልጅ አይደለሽ በለኛ። የእውነት ሜርሲ በጣም የምታሳዝኝ ሰው ነሽ። እሺ አንቺ ምንም አያገባሽም። እሺ ይሄ የቤተሰብ ጉዳይ ነው። እውነቴን ነው ሜርሲ። ይሄንን ነገር ለዝራት ነገር እኔ ራሴን ያልቅ እንገልሽ። ይሄን ያክል ለሱ ትጠነቀቃለህ ማለት ነው? አዎ እጠነቀቅለታለሁ። እዝራ ማለት ለኔ ምትክ የሌለው ልጄ ነው። ስለዚህ አንቺ ወለድኩሽ ብትሆኝም የሱን ያክል ግን አትሆኝልኝም እያልከኝ ነው? ምን ሆናችሁ? አባዬ ደህና ነው አይደል? የተፈጠረ ችግር አለ? እዝራ ምንም ችግር የለም፣ ምንም አልተፈጠረም። በቃ ጋሽ ወደ ሳሎን እንሄድ አይደል? እርግጠኛ ነሽ ደህና ናችሁ? ግን የሆነ የተፈጠረ ነገርም አለ። ሜርሲ ምን ላድርግ? ምንድን ነው እሱ? አብል ቆይ አባዬ ደህና ነው አይደል? ምንም አልተፈጠረም አልኩህ እኮ እዝራ። ጋሽን ትንሽ አመም አድርጓቸው ነበር፣ አሁን ደህና ናቸው። በቃ ዝም ብሎማ ሊታመም አይችልም። ምን አድርገው ነው አባዬ? ንገሪኝ፣ ምን አድርጋ ነው? እስኪ አንተ እንኳን ነገር አብርድ። ምንድነው ፈጥኖ እንደዚህ ትግ ማለት? ምንም ችግር የለም ልጄ፣ አሁን በጣም ደህና ነኝ። ይኸው ሰማችሁ አይደል? አሁን ደህና ናቸው። ለማንኛውም ሳሎን እንግዳ አለ። እንግዳ? የምን እንግዳ? ኩኩሻ ወደ ቤት መጣለች። ማለቴ ቢኒያም ፍቅር ነው። በዛውም ሳሎን እንሂድና አንቺን ትተዋወቅሻለች። አባዬ ግን አንተ ደህና ነህ? ደህና ነኝ። አንቺ ደግሞ ማንሽ? አቤት፣ እኔ ነው እያናገርሽኝ ያለሽ? እና ከአንቺ ውጭ ሌላ ሰው እዚህ አካባቢ አለ? ምን ሰራሽ? ማን ያመጣሽ? አልገባኝም። ቆይ ከዚህ በፊት እኔን ታውቂኛለሽ? ማታውቂውን ሰው እንደዚህ ነው የምታናግሪው? ይቅርታ ኩኩሻ፣ ጥለንሽ ጠፋን አይደል? ድሮም የእሱ እንግዳ እንደሆንሽ ጠርጥሬያለሁ። ለምን ስርዓት አይኖርሽ? ኩኩሻ አሁን ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እናም እንዳጋጣሚ ስታያችሁ በጣም ደነገጠች እና አጸደ እኔን ረሳሽ እንደ አጸደ ለማስመሰል እየሞከረች ነበር ሜርሲ ጋር። ይሄ ደግሞ ሌላ አዲስ ጨዋታቸው እንደሆነ አውቃለሁ እና ደግሞ መቼም አይሳካላቸውም፣ ተስፋ ብትቆርጡ ይሻላቸዋል ሲል አዝራ እንዳጋጣሚ የቢኒያም እህትን ይዘው ወደ ቤት መጣ እና ወደ ቤት ይዘው ሲመጣው በጣም ደነገጡ። ምክንያቱም በተለይ አጸዳና ሜርሲ በጣም ይደነግጣሉ። የኔ ብሎ ሰላም ስትላት እሙቲ ብሏ ሲጠራት እና እሷ ግን እጇን ሳንድር ስላነሰ ሕክምና እንዳቋረጠችው ብትነግራቱም ነገር ግን አጽዳን አጎቴ እባክህ ከዚህ እንሂድ በማለት አዝራን በጣም ትፈራታለች። አጸደጎይ ምን አርገሽ ነው እቺ ሕፃን ልጅ እንደዚህ የፈራችሽ በማለት ይጠይቃታል። አረ ወንድሜ ምንም ነገር አላደረኩትም፣ ምን አርጊያት ነው ብቻ አላውቅም፣ ሕክምና ስላቋረጥኳት አኩርፋ ሊሆን ይችላል በማለት ትነግራታለች። አይመስለኝም የሆነ ነገርማ አድርጋችሁ ሊሆን ይችላል ስለ ወንድሟ እንግዲህ አዝራ እዚህ ትሆናለች ለተወሰነ ምን ብላ ትደነግጣለች። ይሄ ማለት ምን ማለት ነው? እኔም ሆነ ወንድሜ ሳታማክር እንዴት እዚህ ቤት እንድትኖር ታደርጋለህ በማለት ትጠይቃለች። እባክሽን አቤል እቺ እሙቲ ወደ ክፍሏ ውሰጂላት እያላት ነበር። እሷም እሺ በማለት ተስማማለች። እናም በግፍ አጸዳና ሜርሲ ወንድሟን እንዳስገደላት ለአባቱ ነገረ። እሱም በጣም ደነገጠ። አዝራ ምንድነው የምታወራው? ምንድነው አባዬ እነኚህ የማወሩትን ነገር በጭራሽ አትመኛቸው፣ በጣም ነው የምታዛዝነው በማለት በጣም ታዛዝናለች። በጣም ስለደከማት ተኛች በማለት ሀይል ትነግራለች። አዎ ወንድሟን ደጋግማ እየጠየቀች ነው። ወንድሟ በሕይወት እንደሌለ እንዴት ብዬ እንደምነግራት ግራ ገብቶኛል። ዶክተሩ ለአሁኑ ምንም ነገር መናገር የለባችሁም መማ ሳምባ ሁለቱ ሳምባ ከአገልግሎት ውጭ እንደሆነና እጅግ በጣም እንደተጎዳችም ጭምር ነገረው። ስለዚህ ያለችበት ሁኔታ ከባድ እንደሆነና ይህንን ከባድ ጊዜ እንዴት ማለፍ እንዳለበት አላውቅም፣ ብቻ እጅግ በጣም እንደምታሳዝን ከአቤል ጋር እያወሩ ነበር። እና አጸደም ምንም ነገር ያደረገው ነገር የለም ወንድሜ ኢማኔ በማለት ወንድሙ ላይ እየጮኸ ነበር። ምንም ነገር እንዳላጠፉና
ምንም ወንድሜ የማወራው ነገር እውነት አይደለም። እኛ ምንም አላደረግ አየሽው። ወንድምሽ አሁንም ቢሆን በቢኒ ሞት እጃችን እንዳለ እሱን እስካውቅ ድረስ ታዲያ እኮ አክስቴ እውነት ነው። እቺ ልጅ ምን አላት ከወንድሟ ውጪ? ይህን ሁሉ የደረሰበት በኛ ምክንያት ነው። አንድ አላት ያላት ወንድሟ አሳጠሻት እና ለምን ትፈርጃለች ስትል ትቆጣህና ያንቺን ችግር ለመሸፈን ስል ነው እዚህ ውስጥ የገባው። ታዲያ ምን እንዳደረግ ነበር የጠበቅሽው? በማለት ከሜርሲ ጋር ይጨቃጭቃሉ ማለት ነው። እንዳትቆጪኝ አንድ ነገር ልንገርሽ በማለት ትነግራታለች። ምንድን ነው? በቃ ያደረግነው ነገር አጥፍተናል። እናም ሁሉ ነገር ለአዝራ ነግረን ይቅርታ እንድትጠይቅ እፈልጋለሁ ስትል ትጠይቃታለች። አይ ይሄማ በጭራሽ ሊሆን እኔ እኮ አስኮርሽን ሀብትሽን ንብረትሽን ወደ አንቺ እንዳዞረው ነው እንጂ በጭራሽ ወንጀልሽን እመኚ እያልኩሽ አይደለም በማለት ትነግራታለች። ነገር ግን አጸዳም በጣም ትቆጣትና አሁን የምፈልገው አስኮርሽን በሙሉ ሀብቱም አባቷን ለመጠየቅ እንደምትወስንና ቀደም አባዬ በደንብ ሰላም ስላላለችው አሁን ሰላም እንድትይ በግድ ይነግራታል። እና አባቷን እንደመስልና ይሄ ጢማም አባቷን ይመስላል ግን ሰፋ ይላል በማለት ትነግረዋለች። እናም በእርግጥ ወንድሜ ነው አሁን ያለኝ ብቸኛ ወንድሜ ነው፣ ወንድሜ ማግኘት ብቻ ነው የምፈልገው እያለች ስታስጨንቀው ነበር። ነገር ግን ወንድሙ በየት የለም እና አዝራም ስሜታዊ ይሆናል። ምክንያቱም ወንድሟ በየት የለም፣ እሷ ግን ወንድሟን እያለችው አዝራ በጣም ስሜታዊ ሆነና ያለቅሳል። አባዬ እች ልጅ እጅግ በጣም ታሳዝነኛለች፣ ምን ማድረግ እንዳለብን አናውቅም፣ ግን ምን ማድረግ እችላለሁ ስል ይነግረዋል። ሕክምናውን እንደፈለግኩ ማድረግ እችላለሁ፣ እስከ መጨረሻው እንዲሽላትና ደህና እንድትሆን እፈልጋለሁ፣ ሙሉ ወጪውን ሸፍነ እንድታሳክም እፈልጋለሁ በማለት እሱም ይነግረዋል። ቢሆንም ግን አባቴ ያንተም እኮ የተሻለ ቀን ይመጣል፣ ገና ከአንተ አንድ ነገር ከሆንክ እኔ በማግስቱ አዝራ የሚባል ነገር እንደማይኖርና በጭራሽ ይህን ነገር መቀበል እንደማይችል ይነግራል። እንደው ለአንተ ብዬ ደህና ቢሆን ጥሩ ነው እያ ነበር። እንግዲህ ዘነቡና አንድ ላይ ሆኖ ቡና እየጠጡ ነበር። እናም እሷም ስታወራ የነበረው እንግዲህ ምንም ነገር እንዳላደረገችውም ስታወራ ነበር። እናም ኮክሻም እያለችም ስታወራት ነበር። እና ስለ ሀሚድ አባት እየጠየቀች ነበር። የተወሰነ ጊዜ ሶሻል ሚዲያ ላይ እንደምታውና ታዋቂ ሐኪም እንደሆነም ጭምር እየነገረች ነው። ታዲያ የተገናኙ ነበር? አይ አልተገናኘንም፣ በፎቶ ብቻ ነበር። የሚገርምሽ እስካሁን ምንም የተቀየረ ነገር የለም፣ የድሮ የልጅነት ፊቱ ነው መልኩ ነው ያለ ስትል ትነግረዋለች። ይገርማል። እና አለ የተባለ ሐኪም እንደሆነ እየነገረች ነበር። ኮክሻ ደውላ እሙቲን ማየት እንደምትፈልገው እየነገረች ነበር። አጸዳ ሌላ ነገር መስሏት ተደብቃ እየሰማችና አዝራን እየተከታተለችው ነበር። ምክንያቱም ምን እያቀደ ነው፣ ምን እያደረገ ነው በማለት እየተከታተለች ነበር። እና ወንድሜን ግን አገኘዋለሁ አይደለም ስትላት፣ አዎ ወንድምሽ ምግብ እንድትበይና እንድሻለች እና ደህና እንድትሆኝ ይፈልጋል፣ ደህና ከሆንሽ ላገኘች ይፈልጋል ስትል ትነግራታለች። ነገር ግን አሁን ምንም ነገር አታስቢ ወንድሜ፣ እኔ ካልተሻለኝ አያገኘኝም ማለት ነው በማለት ሀብልን ጠይቃለች። አሁን የኔ ልጅ ነ ባባ ብለው ከሽን ወይም ደግሞ እንግዲህ ሲቀርባል ነበር። አንተ እኔ አዝራ እንግዲህ ኮክሻን ለማግኘት ወደ ውጭ ወጣን። አዝራ ጋር አንድ ላይ ይገናኛሉ እና ስለ ሙቴ በጣም እየተጨነቀች እና እኖም ሄድን የፍቅረኛው ሞታውኑ መቀበል እንዳልቻለችም ጭምር የቤኒ ሞታውኑ መቀበል እንዳልቻለችና እንደዛ እዚህ ምን እየተፈጠረ ነው? ማነች እቺ ማለት ሙቲን አንድ ቀን መታ የጠየቀች ሐኪም ቤት እሷ ነች አይደለም በማለት ትጠራጠራታለች። እና ይሄ ነገር ማትልና ፎቶ ተነሳለች። ምክንያቱም የሆነ ነገር እየተፈጠረ ነው በማለት አንድ ላይ ፎቶ ታነሳቸዋለች ማለት ነው። ነገር ግን ምን እያደረገ እንደሆነ ለማወቅ በጣም ቸኮለች። እንደ አጋጣሚ አንድ ላይ እያወሩ እያለ አዝራ የስራ ስልክ ተደውሎለት ዞር ሲል እንደ አጋጣሚ ዘናቡ ትመጣና ምን እየተፈጠረ ነው? ኮክሻ ምን ታደርጊያለሽ? እኔ ድሮም አላማርሽኝም፣ አጸዳ እዝራ ስትይ ምንም አልተዋጣልኝም ነበር፣ ከነኚህ ሰዎች ጋር እንዴት ተገናኘች? በማለት እየተቆጣቻትና እየመነጫጭቃቻት ወደ ቤት እንድትመለስ እየነገረቻት ነበር። የሙቲ ያለችበት ቦታ ያውቃል። እሷ ለማግኘት ሊሄድ ነው። በቃ ኮክሻ ሙቲ ቤት ነው ያለችው፣ እኔ ቤት አብረን ገብተን እንውዝ፣ አይ መሄድ አለብን ስትል ትነግረዋለች። አይ አዝራ ምን እያደረገን እንዴ ምንን ብላ መነንን ከሩቅ አየቻት እና ከኮክሻ ጋር ቆማ ስታወራ
አጸዳ በጣም ደነገጠች። ይሄ ነገር ምን እየተፈጠረ ነው? ምን እየተሰራ ነው? በማለት ታያዋለች። እና አጸዳ ኩኩሻን ምን እያለች ነው? ማን ነው የልጅው? ከሱ ጋር ምን ትሰራለች? አጸዳ ስትይ መጠርጠር ነበረብኝ። ቆይ እዚህ ምን ትሰራለች? በማለት ትጮህባትና ትናደዳለች። ቆይ ምን እየሰራች ነው? እዚህ ምን ታደርጊያለሽ? በማለትም ትናደድበታለች። አይ እንደምታስብ አይደለም ብሎ እሱም ስልክ እያወራ አሁን እባክሽ ሂጂ፣ እዚህ መሆን ፈልጋለሁ። አሁን በጣም ጥሩ ስሜት ላይ አይደለም። ኩኩሻ አብደሻን እንዴ? እዚህ ምን ትሰራለሽ? አሁን ቀጥለሽ ወደ ቤት ሂጂ በማለት ትጮህበታለች። ኩኩሻ እና ወደ ቤት እንሂድ ብሎ ስጠይቃትም እሺ በቃ እሙቲን ማየት ፈልጋለሁ ብላ እሙቲን ለማየት ከእዝራ ጋር ወደ ቤት ትሄዳለች። እና አጸዳም ግን ተከትላ እንግዲህ ዘነቡም ተከትላ ወደ እሱ ትገባለች። እንግዲህ የሀቢል እናት ትክክለኛ ወላጇ ከልጇ ጋር ስልክ እያወራቸው እህትሽ አልናፈቀችሽም እንዴ እያለች ከፈለሽ እኮ እዚህ መሆን ትችያለሽ፣ ማምጣትም ትችያለሽ እያለቻት ነበር። አይ ለተወሰነ ጊዜ ከማን ጋር ነበር ስታወሪ ነበር? አዎ ከልጄ ጋር እያወራው ነበር እና ከልጄ ጋር እያወራው ነበር። ልጄ እህቷን ናፍቃታለች። ፎቶ ካየች በኋላ እህቴ እያለች ነው በማለት ትነግራታለች። በጣም ደስ ይላል። እንዴት ነው አንቺ እዚህ መቆየት አስበሻል? አሁ የተወሰነ ጊዜ ሲቆያለሁ እዚህ እንኳን እሺ ብላ የምትመጣኝ አይመስለኝም፣ ግን መሄድ አይቀርም እና ኩኩሻስ ብላ ስትጠይቃት ኩኩሻ የጓደኛ ልጅ እንደታመመችበትና አይ ወይኔ ይሄን ያህል ምናምን ብላ እንግዲህ አጸዳ ሰተት ቡና ላብላ ብላ ወደ ስትገባ አጸዳ ሰተት ብላ ወደ ቤት ገባች። እንዴ ምንን አጸዳ አውጪዎች ጨምሪበት እያለቻት ነበር። ምንን በጣም ስታይ አጸዳን በጣም ደነገጠች። አጸዳ እባክሽን የምትፈልጊን ነገር አደርጋለሁ፣ እደውልልሻለሁ ወይም ውጭ እናወራለን ውጪ ስትላት አጸዳ አሻፈረኝ አልወጣም ትላለች። እና ሜርሲም አባቷን እያናገረች ነበር። የእናቷን ሀብትና ንብረት አስጎንም ወደ እኔ እንድታዞረኝ ፈልጋለሁ ስል ይነግራታል። ምንም ነገር የላትም እናትሽ ለእኔ ነው የሰጠሽኝ ስል ይነግራታል። በጭራሽ ይሄ ደግሞ ምን ማለት ነው አባቴ በማለት እሷም ትቆጣለች። አጸዳ ይሄንን ድራማ በጭራሽ መጮም እንዲበላሽብኝ አልፈልግም። በእንግዲህ አስረጅኝ፣ በደንብ አርግሽ ንገሪኝ ስለ ስራው እና እንዳጋጣሚ የምር ስመጣ እንግዲህ ጓደኛዬ ብላ ጓደኛዬ ብቻ ሳትሆን ልክ እንዴት ነች ብላ ታስታውቃታለች። እና በጣም ግራ ተጋባች። ታዲያ እስከዛሬ ለምንድን ነው ያላስተዋወቅሽ? አይ እዚያ አልነበርኩም ክፍለ ሀገር ነበርኩ ለዛ ነው በማለት ትነግራታለች። እና ምን እየተፈጠረ ነው ሴትዮ ድራማውን እንዳላበላሽ ንገሪኝ እያለቻት ነበር። ነገር ግን ምንን በጣም ፈር ምንን ብለሽ አትጥሪኝ እያለቻት ነበር። እና ሜርሲም አባቷ ወጥራ ይዘች እና ለዛ ድቃላ ንብረቱን በሙሉ ለመስጠት አስቧል። እንዴት ብደፍር ነው አዝራን ድቃላ የምትይ ብሎ በጥፊ ይመታታል። አዎ ድቃላ ነው ወንድሜ አይደለም፣ ወንድሜ እንዳልሆነ ደግሞ አጸዳ ሳትሆን በራሴ ነው ያረጋገጥኩ ስትል ትነግረዋለች። እና እጅግ በጣም ይናደድና ይበሳጫል። ምንም አይነት ነገር አይሰጥሽም ትሰሚኛለሽ በማለት እሱም ይበሳጭና ይናደዳል። እና ኩኩሻ ታዲያ ኩኩሻ እኮ እዚህ ነበረች፣ አሁን ነው የወጣችው። ቅርበታችሁና ጓደኝነታችሁ ግን እስካሁን ያለማወቄ ቆጭቶኛል ስትል ትነግራለች። እና ጋሼ በጣም ራሱን ለመሳትና ይደነግጣል። ሐኪም ልጥራ እንዴ እያለች ሀብል ተጨነቀች። እስቲ እባክሽ ሜርሲ አሁን እንኳን ያረፊኝ፣ አባትሽ ያለበት ሁኔታ አታይሽም እንዴ? እባክሽ ተረጋጊ ትላታለች። እሷ ግን አንቺን የሚመለከትሽ ነገር አይደለም፣ የማይገባሽ ውስጥ ጥልቃት በይ በማለት ትጫወበታለች። አንቺማ እብድ ነሽ፣ ቆይ ጤነኛ ነሽ? እንዴት እንደዚህ ታደርጊያለሽ? እባክሽ ወደ ራስሽ ተመለሽ ትላታለሽ። እናም አሁን የምፈልገው ነገር አዝራዬን ነገር እንዳይሰማ፣ አዝራ ሰማ አልሰማም ግድ አይሰጠኝም። አሁን የሚፈልገውን ሀብትን በሙሉ ለእኔ እንድሰጠኝ እፈልጋለሁ። እንዲሁም ያልኩን ካላደረግልኝ 50%ን ጨምረህ እንድሰጠኝ ትሰመኛለሽ። አንቺ በገዛ እጄ ነው ሲጣርግህ የምገልሽ በማለት ይዘትበታል። እሷ ግን እንግዲህ የምፈልገው ነገር የማታረግ ከሆነ ይህን ምስጢር መደበቅ አልችልም በማለት ትናገራለች። ጋሼ እባክህ ተረጋጋው፣ እባክሽ ሜርሲ። ቆይ ምንድነው እያረግሻለሽ? አዝራ ድንገት ይመጣል። ምን ተፈጠረ አባዬ? ምን እየተፈጠረ ነው? የሆነ ነገር ተፈጥሯል። ምንድነው የተፈጠረ ብሎ ስጠይቀው አይ ልጄ ምንም። ሜርሲ ምንድነው ያረግሽው? እሱን አይመለከትም፣ አገባም፣ ምንም። ምንድን ሜርሲ ትጭዋለች። ነገር ግን ሜርሲ በጣም ስተናደደች። ኩኩሻን አንቺ ደግሞ ማንሽ ከየት ነው የመጣሽ ብላ ትጮህበታለች። ቆይ እንታወቃለን ከዚህ ቤት እንዴት ነው እንደዚህ የምታናግር? የማታውቂ ሰው
እንዴት ተነግራለች? እሱን የሚመለከተኝም ግን ማን እንደሆንሽ እየጠየኩሽ ነው። እዚህ ምን ትሰራለች? በማለት ትቆጣና ትጫዋለች። ኮክሻ ብቻችንን ስለተሆነሽ ይቅርታ፣ ለካም ድሮም የእሱ እንግዳ ሆነሽ ነው። በጣም ነበር ያወቅኩ ስትል ትጮውና ትሳደባለች። እና እንደ አጋጣሚ ኮክሻና ሀብል ደግሞ ይታወቃል። ኮክሻ ብላ ሀብል ሰላም ይባባላሉ። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላም።